ጦርነት መቆም አለበት። እማን ጋር እኮ እማን ጋር መንገድ መከፈት አለበት። አዎ እንዴ ሌላ ቢጠፋ ዜጋ መንገድ ያጣል እንዴ? በገዛ ሀገሩ መሪዎችም ስሙ፣ ክፉ አይደለ ይሄ። ዜጋው አልቆ ምን ይኮናል? ለሀገርስ አታስቡም እንዴ? በቤተ ክርስቲያን ስንሄድ ካህናት ይታረዳሉ፣ ምእመናን ይሞታሉ፣ ቤተ ክርስቲያን ይቃጠላል። ዜጎች እየተላለቁ ነው እስበሳቸው። ምንም ጠላት ሳይኖር እኮ ይሄ ሁሉ አባት መስቀል ይዞ ይሄ ሁሉ ካህን እንዴት ሰላም ይጠፋል? አንዲት ኢትዮጵያን አንድ ሀገር መጠበቅ ይሄ ሁሉ ሽማግሌ እንዴ አትጋደሉ ማለት ነውር አይደለም። እዚህ ጥሩ ነው። ይቺ የተባረከች ከተማ እንደው ሲበዛ ካላጠፋናት ሰላም ናት። እዚያ ማዶ ምን አለ? ባል ይከበራል፣ እዚያ አይከበርም። እና ዘመዶቼ ልብ እንግዛ፣ ልብ እንግዛ፣ ሰው እንሁን፣ ኢትዮጵያውያን እንሁን። አዲስ ዓመት ምን ነው? አዲስ ዓመት እኮ ቁጥሩ ነው እንደ አዲስ ዓመት መቆም አለበት። አለበለዚያ ንፍሩ ውሃ እኮ እየዘነበ ነው። ሌላ ምን አለ? ማት እኮ ስሜጣ ሁልጊዜ በአንድ አቅጣጫ አይደለም። በሽታ አንድ አይደለም እኮ። ክፉ ማን እውነት ይናገረን? ቤተ ክርስቲያኒቱ ካልተናገረ ልጁን የሚያሳድግ ሰውማ አይችልም እኮ። እንዴ ዜጎች ለምን ወንድሙን ለምን እንደው ወንድሙንስ የሚገሉ አይምሮው ጤነኛ ነው እንዴ? መጨረሻውስ ምን ይባላል? ይበቃል እኮ ያምነው አላተረፍን። ማትያስ ዕፀ ተዋህዶ ተቀጸለ ጽጌ እስመ መንበሩ ቀርሜሎስ ጠላ አብርሃም እጨጌበል። አዎ እንደዚህ ነው። ነክ አድርጎ ብዙ መንዘላዘል አያስፈልግም። ማትያስ ይቤሎ ለማትያስ ብላችሁ ግበር ታቦተ በዘትድህን ኢትዮጵያ። ይሄ በቂ ነበረ። ማትያስ መርከብ ስራ ኢትዮጵያ የምትድንበትን በቂ ነው ይሄ። አዎ በእውነቱ ዛሬ ያስፈልጋል። ቅዱስነታቸውማ ያው እየሰሩ ነው። እንግዲህ ሌላ እንጨት ሰብስበው መርከብ አይሰራም። መርከቡ ይኸው ነው። በዓል እንዲከበር ደከመን ሳይሉ ህዝቡ መካከል ብፁዓን ሊቃነ ጳጳሳትን ይዘው ይሄም መርከብ ነው። አሁን ዛሬ የማይታይ ለኢትዮጵያ የተገሰሰው ሁሉ ግስ ያው ግሱን ተቀባይ ጠፋ እንጂ ኢትዮጵያ ታበጽሕ እደዊሃ ለመላው የኢትዮጵያ ህዝብ ግብዣ ነው። ይሄ ለመላው ሰው ለሆነ ሁሉ ነው። ኢትዮጵያ እጇን ትዘረጋለች ማለት ታመልካለች ነው። ከእግዚአብሔር በላ ሌላ አምላክ የላትም። በእሷም የነገሱ ነገስታት ያመስግኑ፣ ይዘምሩ። ዙፋናቸው ሰላም እንዲሆን፣ ዜጎች ወጥተው እንዲገቡ፣ ወቅቱ ጥሩ እንዲሆን ነገስተ ምድር ሰብህዎ። ይሄ ነው ዳዊት የሚለው ይህንን ነው። እንደ እኔ እግዚአብሔር ፈቅዶ በዙፋን የተቀመጣችሁ አመስግኑ አለ። አመስግኑ። ንጉሥ እግዚአብሔር ነው። የኛ የጥቂት ጊዜ ነው። እግዚአብሔር ቢፈቅድ እግዚአብሔርሰ ንጉሥ ውእቱም ቅድመ ዓለም ከመፈጠሩ በፊት እግዚአብሔር ንጉሥ ነው። ወገብረ መድኃኒተ በማእከለ ምድር፣ በቀራንዮ በምድር መካከል ድህነትን አደረገ ነው የተባለው። ታዲያ በእውነቱ ይህንን ቃል ከተጠቀምን ነው መርከብ የምንሰራው እንጂ ያለበለዚያ በእኛ ፍላጎት በእኛ አካሄድ ያው ዛሬ የምታዩት ሰላምም የለንም። ሌላውን ምን የሆነ የተደረገ ሁሉም በየቤቱ የሚያማው ነው። የቡና መጠጫ ነው። እውነቱን አይናገርም እንጂ እንዲሆነ ይላል። እና መፍትሄው መርከብ ነው። መርከብ ስሩ ነው። ንፍሩን ውሃ የምናልፍበት ንፍር ውሃ እየፈሰሰ እኮ ነው ዛሬ የሰው ሰራሽ ንፍር ውሃ። አዎ ይሄ እንዲቆም መርከብ ስሩ ነው።
አራዊቱም እጽዋቱም ሁሉም ዘር እንዲተርፍ ነው። አዎ ጦርነት መቆም አለበት። አዎ ጦርነት ለምንም አይጠቅምም። የጦርነቱም ኬዝ ጠላት አልመጣ፣ ድንበር አልተደፈረ። አዎ ዜጋና ዜጋ መጫረስ ማብቂያው ምን ይባላል? ማብቂያው እንደው መጨረሻው ምንድነው? ግቡ የሚወድመው ንብረት፣ ትምህርት ቤት እየተዘጋ ሆስፒታል እየፈረሰ። እንግዲህ ይህን መናገር ነው ሰው ያቃተው። ይሄ እኮ እገዛ ነው፣ ለመሪዎቹ እገዛ ነው። ጦርነት ይቁም፣ ዜጎች ወጥተው ይግቡ፣ መንገድ ይከፈት፣ ነፃነት ይኑር ማለት ፖለቲካ አይደለም። እና የሰሚው ጆሮ ራሱ ይደነግጣል። ምን እንደሆነ እኔ አላውቅም። እንዴት ሆኖ ሰላም ይመጣል? በመዝሙሩ ብቻ እንዴ? እግዚአብሔር በዜማ አይደል፣ ልብ ሲለወጥ ነው። አጫበር ቆም የቤተልሔም ብታዜም እግዚአብሔር ሌላ ዜማ አለው። አዎ የውስጥ ለውጥ ነው መኖር ያለበት። አዎ አዲሱን ዓመት በአዲስ ሕይወት ነው መቀበል ያለብን። እንዴ ዜጎች ለምን ወንድሙን ለምን እንደው ወንድሙንስ የሚገሉ አይምሮው ጤነኛ ነው እንዴ? መጨረሻውስ ምን ይባላል? እና ይሄ መቆም አለበት። የኛ መርከቡ ይሄ ነው። ጦርነት እንዲቆም መጸለይ፣ ማስተማር መርከብ ማለት ይሄ ነው። አለበለዚያ ንፍሩ ውሃ እኮ እየዘነበ ነው። ሌላ ምን አለ? ማት እኮ ስሜጣ ሁልጊዜ በአንድ አቅጣጫ አይደለም፣ በሽታ አንድ አይደለም እኮ። እና ይሄ እንዲቆም እናንተም ዘማሪያንም ዘምሩ። አገር ከሌለ ሰው ከሌለ አሁን ይህም ባላኩረ ምንድን ነው ጥቅሙ? አገር ሰላም እንዲሆን ንስሐ እንግባ። እውነት መሪዎችም ስሙ፣ ክፉ አይደለ ይሄ። ዜጋው አልቆ ምን ይኮናል እኮ? ምን ይኮናል ማለት እኮ ያምነው አይበቃንም? ይበቃል እኮ ያምነው አላተረፍን። እና የኔ መልእክት ይህ ነው። በእውነቱ መርከብ የሚለው ግስ እሱ እኮ የኖህ ነው። በቃ እንዴ ሁልጊዜ የኖህ መርከብ እያወራን እኛስ አያስፈልገንም? መርከብ አንሰራም? ኢትዮጵያ ሰላም እንድትሆን መጸለይ አለብን። አዲስ ዓመት ምኑ ነው? አዲስ ዓመት እኮ ቁጥሩ ነው እንደ አዲስ ዓመት መቆም አለበት። እንደኔ እንግዲህ እንዳንድ አገልጋይ ጦርነት መቆም አለበት። እማን ጋር እኮ እማን ጋር መንገድ መከፈት አለበት። አዎ እንዴ ሌላ ቢጠፋ ዜጋ መንገድ ያጣል እንዴ በገዛ ሀገሩ? አዎ ይሄ ሁላችሁም አውቃችሁ ክፋት አይደለም። ይሄ ክፉ ማን እውነት ይናገረ? ቤተ ክርስቲያኒቱ ካልተናገረች ልጁን የሚያሳድግ ሰውማ አይችልም እኮ። ካህናቱ እውነት መናገር ነው፣ ጳጳሳቱ እውነት መናገር ነው። ያ ካልሆነ ማን ነው? ምኑን ነው? አሁን እዚህ ባህል አከበር ወየ ጉድ። እዚያ ምን ይደረጋል? አሁን እዚህ ጥሩ ነው። ይቺ የተባረከች ከተማ እንዲያው ሲበዛ ካላጠፋናት ሰላም ናት። እዚያ ማዶ ምን አለ? ባል ይከበራል? እዚያ አይከበርም። እና ዘመዶቼ ልብ እንግዛ፣ ልብ እንግዛ፣ ሰው እንሁን፣ ኢትዮጵያውያን እንሁን። ከዚህ ውጭ በእውነቱ አሳዛኝ ነው። ይህም እኮ ኃጢአት ነው የሆነብን። እንዴ ተውማ ካላልን ኃጢአት ሆነ እኮ። ይሄ ቀጠለብን እኮ። ይበቃል እንዴ ይበቃል። ማን ከማን ጋር እንዴ? በዙሪያው እኮ ጠላት ነው የከበበን። ለሀገርስ አታስቡም እንዴ? አዎ ለሀገር ማሰብ ያስፈልጋል እንዴ። ዜጎቹ ካለቁ ጠላት ሲመጣ ማን ነው የሚመክት? በምን ኃይል? እና እኔ ይሄ ነው የሚሰማ። እንዲህ ሲሆን ባሉ ይደምቃል እንጂ ከትናንት ወዲያ እኛ ደጋጎችማ አከበሩት። አዎ ጥሩ አድርገው ሰላም አድርገው አከበሩት። ዛሬ ምኑን ነው የምናከብረው? ቆይ አዎ በቤተ ክርስቲያን ስንሄድ ካህናት ይታረዳሉ፣ ምዕመናን ይሞታሉ፣ ቤተ ክርስቲያን ይቃጠላል፣
ዜጎች እየተላለቁ ነው እስበሳቸው ምንም ጠላት ሳይኖር እኮ እና እኛ በእውነቱ ግዴታ አለብን። አው ግዴታ አለብን መቆም አለበት ነው እንዴ። አትጋደሉ ማለት ነውር አይደለም፣ በጣም ተገቢ ነው፣ ግዴታም ነው። ይሄ ሁሉ አባት መስቀል ይዞ ይሄ ሁሉ ካህን እንዴት ሰላም ይጠፋል? አንዲት ኢትዮጵያን አንድ ሀገር መጠበቅ ይሄ ሁሉ ሽማግሌ በዚህ በግብረ ሐዋርያት ምዕራፍ 14 ቁጥር 17 ላይ ይሁብ ሰማይ ዝናመ ያከርም በበዓመት ያፈሪ ወያሰምር ከመያስተፍስህ ከመያጽግበነ ወያስተፍስህ ልበነ ይላል። በመጀመሪያ በሐዋርያዊ ጉዞ በመጀመሪያው ቅዱስ ጳውሎስ ብዙ ድንቅ ሲሰራ ከምዕራፍ 13 ጀምሮ እስከ ምዕራፍ 15 ቁጥር 16 ላይ የመጀመሪያ ጉዞ ይባላል የቅዱስ ጳውሎስ እና እንደው ድንቅ ነገር ሽባው ሁሉ ቆሞ ሲሄድ እውሩ ሲበራ ሲያዩ አይ እንደው አማልክት ሰው መስለው ከሰማይ ወረዱ፣ አማልክት ተመሰሉ ሰባ ወወረዱ ሀቤነ። መበለቷም በቅዱስ ጊዮርጊስ ይህን ደግመዋለኝ እና መስዋዕት ሊሰዉ ኮርማውን ሰንጋውን ይዘው ሲመጡ ቅዱስ ጳውሎስ እና በርናባስ ልብሳቸውን ቀደዱ ይላል። ልብሳቸውን ቀደዱ ወደ እግዚአብሔር ሰው እንዲመለስ ከጣዖቱ ከኑፋቄው ተለይቶ እግዚአብሔርን እንዲያውቅ እግዚአብሔርን እንዲያመልክ ነበር እና ንምህረክሙ ዘንተ ከንቶ ከመ ትህድጉ ንምህረክሙ ከመ ትህድጉ ዘንተ ከንቶ ይህን ከንቱን ነገር እንድትተዉ እናስተምራችኋለን። ወትትመየጡ ሀበ እግዚአብሔር ዘገብረ ሰማየ ወምድረ ወባህረ ወኩሎ ዘውስቴቶሙ። አዎ ሰማይን ምድርን ወደ ፈጠረው ባህሩን የብሱን በውስጣቸው በሰማይ ፀሐይ ጨረቃን ከዋክብትን መላእክትን በምድር ደቂቃ አዳምን እጽዋትን እንስሳትን አራዊትን አይባንን የፈጠረውን በባህር አዞ ጉማሬውን አሳንበሪው ይህን ወደ ፈጠረ ተመለሱ አሉና በዚህ በፍጥረቱ ይሁብ ዝናመ እምሰማይ። አዎ ይሄ የምታዩት የሚዘንበው ዝናም እጽዋት የሚለመልሙበት አዝሬት የሚበቅሉበት እሱ የሰጠን ነው ያከርም በበዓመት። አዎ ክረምቱን በጋውን መዓልቱን ሌሊቱን ያፈራርቃል። ከመ ያጽግበነ ወያስተፍስህ ልበነ። አሁን መቼም ሰው ካልበላ ካልጠጣ ችግር ነው እና ደስ እንዲለን የምንበላውን የምንጠጣውን ያዘጋጀልን እሱ ነው ብለው ሰዎችንም ያው በብዙ ድካም መለሷቸው ይላል እና ይሄ ወቅቱ እግዚአብሔር የሚመሰገንበት ነው እና ቅዱስ አባታችን እሱ በቅድሙ ቢዘጉት ጥሩ ነበር። ግን እኔ ደግሞ እንግዲህ ምን ልበል እኮ መቼስ ሰው የሚሰማውን እውነቱን ነው በል ከተባለ ዝም ብሎ ቁሞ ጮሆ አይወረድም እና እግዚአብሔር ኢትዮጵያን ሰላም ያርግልን። የሚፈሰውን ደም በቃ ይበለን። እንደው ይበቃናል። አዎ እግዚአብሔር አምላክ በቃ ይበለን። አስተዋይ ልቡና ይስጠን። የቅዱሳን ረድኤት ሁሉ አይለየን።